እና ጀምር ፕሊስ ጣልቃ አትግባብኝ። ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይህ አስጀምር ያለውኝ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳይ አልቡካሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሴጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነህ ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11:119 ላይ ገሃነም የምትሞላው በሰውና ባጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጅኒ ነው እንዴ? ገሃነም የምትሞላው በሰዎችና ባጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር ያጋንንት እግር ነውን? ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደምስ ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ። ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ሆይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለሱ፣ ተመለስ ተመለስ ተመለስ። ፊት ለፊቱን ደቂቃን እያሳየህን አንዴ አትሸፍነው። ያው ኦኬ ዲያብሎስ ነው ይለናል። አሳሳቹ አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋችኋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል፣ ከማጣመም አታርፍምን ይላል እግዚአብሔር። መጽሐፍ ቅዱሱ አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል። ሱራ 3:54 ላይ መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ የስጋ ስራ ነው፣ መንግስት ሰማያትም አይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕት ታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። ትደብቀው እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ረብሸው ነው ያልኩህ። አትረብሽ። አትረብሽ። መያዝ እችላለሁ ብለህ ነበር እኮ ስለዚህ ጣልቃ አትግባ። ሜይ ቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ?
አትሸፍን ደቂቃውን እናውራን የተባልከው ፖለቲካ ተስራ ያው ቆይ ፊት ትልቅ ለፊትህ እኮ ነው ኡስታዝ፣ ፊት ለፊትህ ነው። ምክንያቱም ወላሂ አቁሞታል ደቂቃውን። አያችሁት አይደለ? ቀጥል፣ ችግር የለም። እያንዳንዱ የተናገርከውን ፕሌስ በማስረጃ ስለሚይዝህ አትረብሽ፣ እያንዳንዱ የተናገርከውን አሁን ስለሚይዝህ ቀጥል። አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራውኝ እመልሰዋለሁ ወደ 5 ደቂቃ ስታየኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። በቃ ቀጥል። ዝም አልኩልህ እኮ እፎይ፣ ቀጥል፣ ሂድ። ጎበዝ። ተሳስተህ ጣልቃ እንዳገባ አሁን ሚዩት አድርግ። ስለዚህ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ። አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም። አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ። ምክንያቱም ነግሬሃለሁ። እመልሰዋለሁ። ወላሂ ተሸንፍሻል። ምንም አልተበላሁም። አትመልስም። 11 ሰከንድ አለ። ስትይኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለ። ጨርሰዋል። ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለ። አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን በእናትህ አዳምጥ። በእናትህ ኡስታዝ ለምን ረብሸው? አረበሽም እባክህ። 11 ሰከንድ አለ። አውራ። አትመልስ። እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ አልገባም። አብሽር። ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ ጎበዝ። ስለዚህ 1 ደቂቃ አለኝ። እሷ ላይ እንትን ትላለህ። 1 ደቂቃ የለህም። 11 ሰከንድ አለ። አውራ ጎበዝ። ይሁን። እሺ ይሁን። ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ። ወላሂ ለከማው ለተናገርከው ሁሉ አቋርጠህ እንዳትወጣ። ጎበዝ። ኦኬ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይ የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አልገኛ ከሆናችሁ ተውሂድ የሚል ቃል ማለትም ያስተማረ ነቢይ ይኖርን ማለት በሶስት ከፍሎስ ያስተማረ ይኖርን ተውሂድ የሚልን ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብሎ ያስተማረ አንድ ታመጣልኝ ይሆን? ከነቢያት ውስጥ አንድ ማስረጃ ታመጣልኝ ይሆን? ወይንስ ተውሂድ አታምንም ማለት እኛን ስትጠይቀን ይሄ አንተ ጋር እንደሚመጣ አላወቅኸውም? ተውሂድን በሰማያት ያለው በምድርም ያለው መካከለኛው ምናምን ይልና አራማን በአርሹ ላይ ተደላደለ ይላል። ከእኛ ጋር ስታካ መሳስለ ለማለፍ ሞክረሃል። አላህ በአርሹ ላይ ያለው በምኑ ነው? የት ነው ያለው? አላህ እኛ በሁሉ እንዳለ አሳይቻለሁ። እግዚአብሔር መንፈስ እንደሆነ አሳይቻለሁ። አንተ ከእኛ ጋር ላመሳሰል የሞከርከው አዎ እግዚአብሔር በሰማይ አለ በምድርም አለ። ያንተም አላህ እንደዛ ነው። ከእኛ ጋር ልታመሳሰለው የሞከርከው መንፈስ ነው ያንተ አላህ። ካልሆነ የራስን ለምን አመልስም? ከአርሽ በላይ ያለውን አላህ ለምን አመልሰው? መንፈስ ነው ያንተ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ካልሆነ ከሰባተኛ ሰማይ በላይ ከአርሽ በላይ በዛት ነው ያለው። በምኑ ነው ያለው? ያንም መልስ። ባቱ የት ነው ያለው? እጁ የት ነው ያለው? እግሩ የት ነው ያለው? ከኛ ጋር ልታመሳስለው የሞከርከው አዎ እግዚአብሔር እግሩ ምድርን ሞልታለች አልክ። እግሩ መረገጫው ነች አልክ። ግዛቱ ነች ማለት ነው። እግሩ ግዛቱ ነች ማለትም ምድር የእግሬ መረገጫ ነች ስል ምድር የኔ ግዛት ነች፣ እኔ ነኝ የምገዛት፣ እኔ ነኝ የምቆጣጠራት ማለቱ ነው። በእኔ እግር ስር ነች ነው። እርሱ መንፈስ ስለሆነ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ማለት ነው። አይ ቲንክ ደቂቃን ጨርሻለሁ። እሺ ደቂቃን ጨርሳ
Hello. 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 Ala jinklat alaway. Altagalatum. Ala hod alaway. Altagalatum. Ala darat alaway. Altagalatum. Ala jarba alaway. Altagalatum. Ala tikash alaway. Altagalatum. Ala billit alaway. Altagalatum. Ala koda alaway. Altagalatum. Ala tagur alaway. Altagalatum. Ala kuro alaway. Altagalatum. Ala kuro alaway. Altagalatum. Ala anjet alaway. Altagalatum. Ala kubat alaway. Altagalatum. አልተገለጥም አላምን ነው አትበለኝ አልተገለጥም ነው መልሴ ዝም ብዬ መጽሐፍ ቅዱስ ላቡካ ክፍያ ስላለኝ ብቻ አፍሬ ያለው ስለምናንቀቂያት አለው ወይኔ ሁሴን ዛሬ ተበላው ይቅር በለኝ ፎይ ተዋርጃለው አይለመደኝም ወይኔ ፎይ ይግኛ እጄ ሰጥቻለው ደግሜ አልመታም ምላሴ ሙቻለው አልተገለጠም ከሆነ መልስ ቤት ምን እንሰራለን? የኔ ጥያቄ አልተገለጠም ስላለ እናመሰግናለን። ቴንክ ዩ ባይ። ኦልራይት መልካም። ሁሉ ነገር አልተገለጸም። አናቅም። አምላክን ሳታቅ ምን ትሰራለህ ታዲያ? ተው ልጁን ጉትተ ሰዓት ሙሉ ተቀመጥኩኝ እኮ እናንተ። የዛሬው ውይይት ምን እንደሚመስል ትልቁ ላይ አድርገኝ አባ። የዛሬው ውይይት ምን እንደሚመስል ነው። እርቦኛል እገባለሁ። ስማ የዛሬው ውይይት እንመልከተው። የዛሬው ውይይት እንዲህ ነበር የሚመስለው። አልተገለጠም። ይገለጣል። አልተገለጠም። ክፉነ ኧረ በስመ አብ ከባድ ነገሮችን ያየ ነው። በጣም እግዚአብሔር ይባርክ እፎይ። በጣም ዛሬ እውነት ተገልጣለች። ትልቁ ላይ እውነት ተገልጣለች ዛሬ። ቴንኪው። ብዙ እንትን የምንላቸው ነበሩ። አይ ቲንክ ሰዓትም እንትን አለ። ስልኬም ቀይሬ ስለገባሁኝ እዚኛው ላይ ነበር መረቾች መደም እንትን የምለው ጥሩ ይጠለዝ ነበረ። ከዚህ በላይም አሪፍ ነው። አልተገለጠም። ጭንቅላት የሌለው አካል እያመለከ ሞክስ ያደርጉ ይለምዳቸዋል። እኛ ላይ እንደዚህ ኑሮ አይኑረው እያወቀ እያመለከ አለው ይባላል። አልተገለጠም። አልተገለጠም። አናቅም። አካላቶቹ ስንት ነው አናቅም። ስንት አካል እንደሚያመልክ ሳያውቅ 3 አካል አለ የሚል ይጠይቀኛል። የእሱ አካል ስንት አካል እንደሆነ ስንት ነው? አንተ የተናገርካቸው አካላት ሁሉ አሉት። ስንት አካል? እጅ፣ እግር፣ ባት የተገጣጠሙ ናቸው የተነጣጠሉ? አልተገለጠም። ስንት ናቸው? አናቅም። ዳስኮል ቆንጆ ነው። ሰው ማስገባት ያስፈልጋል ወይንስ እንጨርስ? አክቹዋሊ በጣም ደክመዋል፣ ግን ጀስት ወደ 5 ሰዓት በላይ ታፍ አለው የለውም? አላ ታፍ ያለው አልተገለጸም። አላ ጅንክላት አለ ወይ? አልተገለጸም። አላ ሆድ አለ ወይ? አልተገለጸም። አላ ደረት አለ ወይ? አልተገለጸም። አላ ጀርባ አለ ወይ? አልተገለጸም። አላ ትከሻ አለ ወይ? አልተገለጸም። አላ ብልት አለ ወይ? አልተገለጸም። አላ ኮዳ አለ ወይ? አልተገለጸም። አላ ፀጉር አለ ወይ? አልተገለጸም። አላ ኩሮ አለ ወይ? አልተገለጸም። አላ ኩሮሮ አለ ወይ? አልተገለጸም። አላ አንጀት አለ ወይ? አልተገለጸም። አላ ኩበት አለ ወይ? አልተገለጸም። አልተገለጥም አላምን ነው አትበለኝ አልተገለጥም ነው መልሴ ዝም ብዬ መጽሐፍ ቅዱስ ላቡካ ክፍያ ስላለኝ ብቻ አፍሬ ያለው ስለምናንቀቂያት አለው ወይኔ ሁሴን ዛሬ ተበላው ይቅር በለኝ
እግሩስ ጠፍር አለው ጣት አለው የለውም? አላህ ሱብሓነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም።